እንግዲህ ሩታ ዛሬ መታለች። ፍቅርን ጠፍጥፋ እሷን አስቀርታ አብርሃምን ለሄርሜ ልድር ነው እና በግድ እኔ እኮ የገረመኝ መቼ ነው ይሄናል? እንዴት ነው ሰው በአንድ ጊዜ እንደዚህ ዘመድ የሚሆነው? አብሶ ደግሞ እንጃ የባላችሁ ፍቅረኛ ጋር እንደዚህ ነጣለ እንደ እናንተ ምን አይነት ነገር ነው የምታስተምሩት? ግን የት ሀገር በዓል ነው አሁን እንደዚህ አይነት ነገር? ግን አንዳንድ ቦታ አለ እኮ አንድ ወንድ ሁለት ያገባ ሶስተኛ ስትመጣበት ለሁለት አለ አንዳንድ ሀገር ማለት ነው። በእኛ በክርስቲያን ግን አይፈቀድም። እኔ የሚያሳዝኑን ቲክቶክ ላይ የሚባሉት የሚሳደቡት ጌታ እነሱ ናቸው የሚያሳዝኑኝ። በማያገባቸው በማይመለከታቸው ነገር እነሱ ፍቅር በፍቅር ሆነው ይመጣሉ። ከሁሉም ደግሞ ሩታ የሄርሜላ ቦታ ሆና እኮ የምታወራው ነገር በቃ ከሷን ከመውደድ አልፋ የሳ ቦታ ሆና እኛ ስማችን እኛን እንዲያርግታል እኛን ነው የምትለው እኮ እኔን አትለው እኛን ነው የምትለው በምታወራ ነገር። መቼ ነው እንዲህ ፍቅር በፍቅር የሆናችሁት? ምን አስባችሁ ነው? አረ ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁልኝ? እኔ ያለው እግዚአብሔር ይመስገን። መቼ ነው እንደዚህ የሆናችሁት? ቆይ እንደው ፍቅራችሁን ያብዛላችሁ። እልባኝ እዚህ ለሚባላ እንቅልፋቱ የመዳም ቅመሞች እንቅልፋቸውን ሳይተኙ እስከ ሌሊቱ 8 ሰዓት 7 ሰዓት ሲባላሉ እነዚህ ፍቅር በፍቅር ሆነው ይመጣሉ። ወይኔ ጉዴ! ወይኔ መቻችሁ። ሄርሚ ግን መጨረሻሽን ያሳምርልሽ። መጨረሻሽን ያሳምርልሽ። እረፊ ብትባይ እምቢ ብለሻል። መጨረሻሽን ያሳምርልሽ። ጌታን ነው የምልሽ። እንዴ ሩታ ናት ሩታ ስለምቋለች እኮ የጠፈጥፍሽ ሰው ሄደችበት ነው የምጠፈጥፈው። ማሻአላህ አለይሃ